መካር ሙግት የሚባለውን መድረክ ለምን አሰባችሁት ለምን አስፈለገ የሚለውን ሐሳብ ለማንሳት በክርስቲያኑ ማህበረሰብ መካከል በተለያዩ ርዕሰ ጉዳዮች ላይ ያመለካከት ወይም ያቋም ልዩነቶች መንጸባረቃቸው የሚጠበቅ ነው። ሁላችንም እንደምናውቀው እነዚህ ልዩነቶች ከተለያዩ የቅዱሳት መጻሕፍት አተረጓጎሞች፣ ነገረ መለኮታዊ አረዳዶች፣ ስነ ምግባራዊ ጉዳዮችና አመክኗዊ ጥያቄዎች የሚመነጩ ሊሆኑ ይችላሉ። በዚህ ሳቢያ የሚመጣ የሐሳብ ልዩነት የሚጠበቅ ነገር ቢሆንም ቅሉ በጥበብና ጥንቁቅ የሆነ ክርስቲያናዊ ጨዋነት ባለበት የእርስ በርስ መደማመጥ ካልተያዘ አንዳንድ ጊዜ አላስፈላጊ ውጤቶችን ሊያስከትል እንደሚችል እናውቃለን። ይህ ደግሞ ከቅርብ ጊዜ ወዲህ በተለይም ከማህበራዊ ሚዲያዎች መስፋፋት ጋር ተያይዞ የምናስተውለው ነገር ነው። በእነዚህ ገጾች ሙግቶችን በክርስቲያናዊና ስልጡን መንገድ የሚያካሂዱ ሰዎች እንዳሉ ሁሉ አንዳንድ ጊዜ ደግሞ ከዚህ በተቃራኒ የሆኑ የሙግት አቀራረቦች ይታያሉ። ይህ ሁኔታ ጥቂት የማይባሉ ሰዎችን ምቾት ሲነሳ ይስተዋላል። መካር ሙግት ይህንን ክፍተት ለመሙላት ይሻል። ስለሆነም ፋይዳቸው ታምኖባቸው በሚነሱ አከራካሪ ርዕሰ ጉዳዮች ላይ በአማኙ ማህበረሰብ ዘንድ የእውቀት ክፍተት ካለ ያን በሚሞላ መልኩ እንዲሁም ሙግትን ክርስቲያናዊ ጨዋነትን በተላበሰ መንገድ እንዴት ማካሄድ እንደሚገባ አርአያ ሊሆን በሚችል አቀራረብ የሚሰናዳ መድረክ ነው ማለት ነው። በመድረኩ ተሟጋቾች አቋሞቻቸውን፣ ታዳሚያንም ጥያቄዎቻቸውንና አስተያየቶቻቸውን እያቀረቡ ይማማራሉ። በነገራችን ላይ ይሄ መድረክ የመሸናነፍ መድረክ ሳይሆን የመማማሪያ መድረክ እንደሆነ እንድናስብ ያስፈልጋል። ስለሆነም መካር ሙግት የአመለካከት ልዩነቶች እርስ በርስ የመከፋፊያ አንዱ ሌላው የሚያስከፋበት ሳይሆን የመጠቃቂያ ምክንያት መሆን ሳይኖርባቸው መጽሐፍ ቅዱስን መሰረት ባደረገ ማስረጃ እንዲሁም ጤናማ አመክኖ በአማኞች መካከል በአክብሮት የተሞላ የውይይት ባህል የሚጎለብትበት መድረክ ለመሆን ይሰራል ማለት ነው ይሄ መካር ሙግት መድረክ። ስለዚህ ይሄ መድረካችን እንግዲህ ገለልተኛ በሙግት መርሆች የሚመራ መጽሐፍ ቅዱሳዊ ምርምርን የሚያበረታታ በአስተሳሰብ መመሳሰል ዩኒፎርሚቲ ላይ ሳይሆን አንዱ ሌላውን በመረዳት ላይ የተመሰረተ አንድነት የሚጠናከርበት እንዲሁም በክርስቶስ አካል ውስጥ እርስ በርስ መከባበር ላለበት እውነትንና እውቀትን ያስቀደመ የውይይት ባህል ምሳሌ ለመሆን የሚሰራ መርሃ ግብር ለመሆን ይጥራል ማለት ነው። እናንተም ካገዛችሁ የፕሮግራሙን ቅርጽ በተመለከተ በአጭሩ እያንዳንዱ ሙግት ተቃራኒ አመለካከቶችን የሚወክሉ ሁለት ዋና ዋና ተሟጋቾችን ይዞ ይጓዛል። ሂደቱ ገለልተኛ በሆነ የሙግት አመቻች ወይም ደግሞ ሞዴሬተር ይመራል። እያንዳንዱ የሙግት ክፍለ ጊዜ ተሟጋቾች በቅዱሳት መጻሕፍት በአመክኖና በታመኑ ማስረጃዎች ላይ የተደገፉ የሙግት ሀሳቦቻቸውን ያቀርባሉ ተራ በተራ ማለት ነው። ሆኖም ይህ መድረክ ቅድም እንዳልኳችሁ ለሙግት በቀረቡት ሀሳቦች ላይ ተሟጋቾችንም ሆነ ሀሳቦቻቸውን አሸናፊና ተሸናፊ ብሎ በይኖ የመውጣት ዓላማ የለው። የመርሃ ግብሩን ፍሰት በተመለከተ ተሟጋቾች እያንዳንዳቸው የሙግት ሀሳቦቻቸውን በየተራ ለታዳሚው ያቀርባሉ በቅድሚያ። ከዛ በኋላ አንዳቸው በሌላቸው አቋሞች ላይ ጥያቄዎች ካላቸው ጥያቄዎችን እንዲሰነዝሩ እርስ በርስ እንዲጠያየቁ እድል ይሰጣቸዋል ማለት ነው። ቀጥሎም ታዳሚው ለሁለቱም ተሟጋቾች ጥያቄዎችን የመጠየቅ እድል ይሰጠዋል ማለት ነው። አካሄዱ ይህንን ይመስላል። አወያዩን በተመለከተ ገለልተኝነቱን በጠበቀ መልኩ የተሟጋቾቹን እና የታዳሚያንን ጥያቄዎችና ሙግቶች ያስተናግዳል። መርሃ ግብሩ የሀሳብ ግልጽነትና በአክብሮት የተሞላ አቀራረብ ባለበት ሁኔታ መካሄዱንም ያረጋግጣል ማለት ነው። የሚጠበቁ ውጤቶች ምንድናቸው? ባጭሩ በተለያዩ ክርስቲያናዊ ጉዳዮች ላይ የተለያዩ አመለካከቶች ስለመኖራቸው ግንዛቤ መፍጠር። ሁላችንም ዩኒፎርም ነገር አናስብም። ልሙጥ የሆነ አንድ ወጥ ሀሳብ የለንም። ልዩ ልዩ ሀሳቦች፣ አረዳዶች ይኖሩናል። ስለዚህ እንደዚህ ብዝሃ አስተሳሰብ መኖሩን አንደኛ ግንዛቤ መፍጠር ያስፈልጋል። ሁለተኛ ምክንያታዊ የውይይትና የሙግት ባህልን ማጎልበት ነው። ሶስተኛ የሀሳብ ልዩነትን አክብሮት በተሞላበት መንገድ የመግለጽን ባህል ማዳበር። ኦኬ ሌላ ቦታ አክብሮት በሌላበት ሁኔታ ሰዎች ከሀሳብ አልፈው የሚጠቃቁበትና የሚጎዳዱበትን አይነት ነገር እያየን ስንመጣ እንዴት ነው ሙግት መደረግ ያለበት የሚል ጥያቄ አእምሯችን ላይ ይፈጠራል። ያንን ጥያቄ በሚመልስ ክርስቲያናዊ ጨዋነት የምንሟገትበት እንዲህ ነው ሙግት መሆን ያለበት የሚል አስተማሪ አርአያ የሚሆንን መድረክ መፍጠር ነው። አማኞች በተለያዩ ጉዳዮች ላይ ያላቸውን አቋም ላዩን ብቻ ከመረዳት ባለፈ መጽሐፍ ቅዱሳዊ ስነ መለኮታዊና ታሪካዊ መሰረቱን በጥልቀት እንዲመረምሩ ማስቻል ነው። ጤናማ ሙግት እውነትን በጋራ ለመፈለግና እርስ በርስ ለመተናነጽ የሚደረግ ተግባር መሆኑን ግንዛቤ መፍጠር ነው። በቤተ ክርስቲያን ውስጥ ብቻ ሳይሆን በማህበረሰብ ውስጥ ለሚነሱ አከራካሪ ጉዳዮች በሰለጠነና በማስረጃ ላይ የተመሰረተ መንገድ የመወያየት አራያ መሆን እንፈልጋለን። እግዚአብሔር ደግሞ ይረዳናል ብዬ አስባለሁ። የዚህ የመካር ሙግት
መርሃ ግብር የመወለዱና እንዲህ ሁኔታ ተሰብስበን ደግሞ ዛሬ ባለው ርዕሰ ጉዳይ ላይ እንድንነጋገር ያደረገው መነሻው ዓላማው ይሄ ነው ማለት ነው። ይሄንን ለማለት ነው። እግዚአብሔር ይባርካችሁ ስላዳመጣችሁኝ አመሰግናለሁ። የዕለቱ አሟጋች የሙግቱ ሞዴሬተር ነው በእንግሊዝኛ የሚሆነው ወንድማችን አበባዬ ነው። ወንድማችን አበባዬ የነገረ መለኮት ተማሪ ነው። እንደዚሁም በማማከር ስራ ላይ ይሰራል። በንግድ ዘርፍ ውስጥም አለበት። ዘርፈ ብዙ የሆነ ደግሞ በቅርብ ጊዜ ደግሞ የምንጠብቀው ትልቅ ስራ ይዞ እየመጣልን ነው። እሱም በጊዜው የምንናገረው ይሆናል። ስለዚህ የዕለቱን ተሟጋቾች እንዲያስተዋውቅልን እንደዚሁም ራሱንም መድረኩንም እንዲመራ ወደዚህ ጋብዛለሁ። ማስታወቂያው ላይ እንዳያችሁት ሁለት ወዳጆቻችን በጣም ፖዚቲቭ በሆነ መልኩ ውይይት እንዲያደርጉ እንግዲህ የመጀመሪያው መድረክ ተመቻችቷል ማለት ነው። በዚህ የሚቀጥል ይመስለኛል። ስለ እከይ መጠየቅም መወቀስም ያለበት እግዚአብሔር ነው የሚል ሀሳብና እግዚአብሔር ስለ እከይ ተጠያቂም ተወቃሽም ሊሆን አይችልም በሚል ሁለት ሀሳብ የሚደረግ ሙግት ነው። አንዳንድ ነጥቦችን በመልኩ ነው ሙግቱ መካሄድ ያለበት የሚለውን ተወሰነ ልንገራችሁና ተሟጋቾችን አስተዋውቃችኋለሁ። እነሱን ጋብዛለሁ ማለት ነው። ያተገባበር ሀሳቦችን ቅድም አሳየኝ የተናገረውን ከግምት ውስጥ አስገቡ። አላማው መጨረሻ ላይ አሸናፊውን ማሳወቅ አይደለም፣ መማማር ነው። ግን ቢያንስ 3 አላማዎች ቁልፍ ግልጽ የሆኑ አላማዎች አሉ። አንደኛ በአክብሮት የተሞላ የውይይት ባህል ማጎልበት ነው፣ ማዳበር በአክብሮት ያ ነገር ሲጎድል ብዙ ጊዜ ስለምናይ፣ እንደገና ደግሞ በጥልቀት ማሰብ ክሪቲካል ቲንኪንግን ማጎልበት እሱንም ከልቲቬት ማድረግ ነው። ሌላ ደግሞ በልዩነት አንድነትን መጠበቅ ዩኒቲ ኤንድ ዳይቨርሲቲን የሀሳብ ብዝሃነትን ኢንተርቴን ማድረግ ያን ካልቸር በደንብ ማዳበር ነው። አራተኛው ደግሞ አቋምን በእውቀት ላይ ተመስርቶ የመያዝ ባህልን ማዳበር ነው። አሁን ምንድነው የምናምነው፣ በሆነ ጉዳይ ላይ ምን አይነት አቋም አለን፣ በዛ ላይ ምን ያህል ማስረጃ አለን የሚለው አይጠራም አንዳንድ ጊዜና አቋሞቻችን የዳበሩ በእውቀት ላይ የተመሰረቱ እንዲሆኑ እንዲረዳ እንፈልጋለን። ይሄ ሙግት ማለት ነው። በዛ መንፈስ ነው የሚሆነው። ተሟጋቾች ግልጽ ማድረግ አለባቸው። ምሁራዊ የሆነ መጽሐፍ ቅዱሳዊ የሆነ መሰረታቸውን ማቅረብ አለባቸው። ክርስቲያናዊ የሆነ የሙግት ስነ ምግባርን ማንጸባረቅ አለባቸው። ይሄን ለነሱ መናገር አያስፈልግም። በደንብ የሚያውቁ ሰዎች ናቸው። በትኩረት ማዳመጥ፣ ከስሜታዊነት መንጻት አለባቸው። ሰብዕናን ማጥቃት፣ ላፊ ቃላትን መናገር ተገቢ አይደለም። አሽሙር፣ ፌዝ፣ ስላቅ፣ የሙግትን ሀሳብ ደግሞ መናቅ፣ ማጣጣል ምናምን በክርስቲያን አውድም ነው የሚሆነው። እንደገና ይሄ በምንም መስፈርት ትክክል አይደለም። ኤፌሶን ምዕራፍ 4 ቁጥር 15 እውነትን በፍቅር ተናገሩ የሚለው እንደ መርህ ሊያዝ ይችላል። ሌላው ትልቁ ቻሌንጅ ጊዜን በአግባቡ መጠቀም ነው። እያንዳንዱ ተሟጋች ሀሳቡን ሲያቀርብ ሙግቶችን ሲመላለስ ከታዳሚያን የሚንጸባረቁ ሀሳቦች ላይ አስተያየት ሲሰጥ ጊዜ በአግባቡ መጠቀም አለበት። አሰልችም እንዳይሆን፣ መደጋገምም እንዳይፈጠር፣ ፌርም እንዲሆን ከሌላ ተሟጋች ጋር እኩል የሆነ ጊዜን በአግባቡ መጠቀም ታዳሚያኑንም ማክበር ስለሆነ ማለት ነው። ይኸው ግልጽ ማድረግ፣ በጣም ግልጽ እና ቀላል ማድረግ፣ እነዚህ ጀርገኖችን ቴክኒካል የሆኑ ቃላቶችን አስገዳጅ ካልሆነ በስተቀር መጠቀም አያስፈልግም። አድማጭ በቀላሉ ሊረዳው በሚችል መልኩ ማብራራት ግዴታ ነው። ይሄንን ከተሟጋቾች እንጠብቃለን። ግሪክ፣ ላቲን ምናምን ማብዛት በሕግ ተከለከለ ነው። ከተጠቀሙ ደግሞ በራሳቸው ሰዓት መተርጎም፣ ማብራራት፣ ግልጽ ማድረግ ይጠበቅባቸዋል። ለጥያቄዎች ደግሞ በቀጥታ መመለስ፣ ግልጽ የሆነ ቀጥተኛ መልስ መስጠት። ይሄ በገደምዳሜ በጃዙር በሾርኔ ምናምን መመለስ አይቻልም። ታዳሚያን ደግሞ እኔን ጨምሮ መርሃ ግብሩን አላማ መሳት የለብንም። እሱን አንድ ላይ እናረጋለን። መማማር፣ ውይይት መፍጠር፣ ቅድም የተባለው ሀሳቦችን ማጎልበት ነው ዋነኛ አላማው ማለት ነው። እና ደግሞ አንደኛው እንዲያሸንፍ እንትን ማድረግ የለብንም። የሆነ በቃ አንደኛው እንዲያሸንፍ ተጽዕኖ ምናምን ለመፍጠር
የተለያየ መንገድ መጠቀም መሞከር የለብንም። ክፍት አይምሮ ያስፈልጋል። የተለያዩ ሀሳቦች በትዕግስት በጥልቀት ማዳመጥ ኦፕን መሆን ያስፈልጋል። አንዳንድ የምትሰሙት ነገር ከአሁን በፊት ሰምታችሁት የማታውቁትም ሊሆን ይችላል። ሙግት ላይ እንደዛ ይከሰታል። ስለዚህ የሆነ ሾክድ እንዳትሆኑ ልባችሁን መክፈት አለባችሁ። እንዲህ ይሆንን እያላችሁ መመርመር እንደ ቤሪያ ሰዎች ያስፈልጋል ማለት ነው። ሌላው ስርዓትን መጠበቅ ነው። ሀሳባቸውን ተሟጋቾች በሚገልጹበት ጊዜ አላስፈላጊ ድምጽ እንዳታወጡ። ውይ ምናምን በኢየሱስም አይፈቀድም። በተለይ ቸርች ነው ብላችሁ እሺ፣ ድጋፍን፣ ተቃውሞን፣ ንግግር ማቋረጥን በጩኸት መግለጽ፣ ፉጨት ምናምን አያስፈልግም። ምን ውስጥ ነው ያለ ነው እንዳትሉ፣ ቸርች አይደል እንዴት ይሄን ይጠረጥረናል በዚህ የምትሉ ይቅርታ። እንግዲህ ጥያቄ እድል ይሰጣችኋል። ስትጠይቁ ቀጥተኛ ጥያቄ፣ ግልጽ፣ አታብራሩ። አንዳንዶቻችሁ ራሳችሁ ጠይቃችሁ እዛው የመለሳችሁት ሁላ ታስቸግራላችሁ። ስለዚህ ግልጽ፣ በቃ ትክክለኛ ጥያቄ ብቻ ተያያዥ ከርዕሰ ጉዳዩ ጋር ተያያዥነት ያለው አጭር በጣም ግልጽ ጥያቄ ለማቅረብ ሞክሩ። አክብሮትን፣ ሪስፔክት ማድረግን፣ ጨዋነትን በተላበሰ መልኩ ብዛም የሰብዕና ጥቃት፣ ስሜታዊነት ያልታከለበት ሀሳብ ማቅረብ ይኖርባችኋል። ይሄ ነው የሙግቱ አካሄድ። በመጀመሪያ ለሁለቱም ተሟጋቾች መነሻ ሀሳባቸውን እንዲያቀርቡ ከ15 እስከ 20 ደቂቃ ሰጣቸዋለሁ። ከ15 ደቂቃ በታች መጨረስ ይቻላል። ከ20 ደቂቃ በላይ መጨረስ አይቻልም። ልክ 20 ደቂቃ ላይ ስትደርሱ በጣም እሱ ማክሲመም እንትን ነው፣ እዛ ላይ ታቋርጣላችሁ ባትጨርሱም ማለት ነው። ከ15 ደቂቃ በታች ግን በ5ም በ3ም ደቂቃ መጨረስ ይቻላል። በአንድ ደቂቃ ግን አይቻልም። እሺ፣ ከዛ እሱ ሁለቱም ወገኖች ይሄን ካቀረቡ በኋላ ሁለቱም ተሟጋቾች እርስ በርስ ጥያቄ የሚጠያየቁበት ከተቻለ ጉሮሮ ለጉሮሮ የሚተናነቁበት ጊዜ ይኖራቸዋል ማለት ነው። በጣም ቅድም በተናገርኩት ዲሰንሲ መልኩ ጥያቄ ሀሳቦችን የሚወያዩበት የሚጠያየቁበት አንዱ አንዱን የሚሞግትበት ደቂቃ ይሰጣቸዋል ማለት ነው ለእያንዳንዳቸው። ምናልባት አጠቃላይ 30 ደቂቃ ሊወስድ ይችላል። 15 አንድ ሁለት ጥያቄ ሊጠያየቁ ይችላሉ ብዬ አስባለሁ። ሌላ 10 ደቂቃ አንዳንድ ጥያቄ ደግሞ ከታዳሚዎች የፈለጋችሁትን ጥያቄ እንድጠይቁ እድል ይሰጣችኋል። የመልስ ጥያቄዎችን ጽፈው ታዳሚዎቹ መልስ የሚመልሱበት 5 ደቂቃ መጨረሻ ላይ ጨምራችኋለሁ ማለት ነው። የመጀመሪያውን የሙግቱን መነሻ ሀሳብ የሚያቀርብልን ወንድማችን ዳዊት ጸጋዬ ነው። ዳዊት ጸጋዬ ሁላችሁም ታውቁታላችሁ። በተለያዩ ማህበራዊ ሚዲያዎች ሀሳቦቹን በነጻነት ሞጋች፣ አነጋጋሪ፣ ወቅታዊ የሆኑ ሀሳቦችን በማቅረብ የሚታወቅ ደራሲና ጋዜጠኛ ነው። የሚመጣው አልፏል፣ አርነት የወጡ ሀሳቦች፣ ራሱ በስሙ ዳዊት ጸጋዬ፣ ነጥቡ፣ አሻራ እንዲሁም የነጻነት ፈለግ ምትል ተውኔት ነበረች። የነዚህ ሁሉ ስራዎች ባለቤት ነው። ሁለተኛው ወንድማችን አሌክስ አለሙ ሽመሎ ነው ትክክለኛ ስሙ። የከይና የስቃይ ጣጣ በጣም ተወዳጅ ብዙ የተነበበ መጽሐፍ ጸሐፊ ነው። ሊዮ ቶልስቶይ ባዮግራፊ ተርጉሟል። የቴዎሎጂ አስተማሪ ነው። በተለይ በስልታዊ ነገረ መለኮት በሲስተማቲክ ቴዎሎጂ ኢገስት ኤምኤቢቲኤስም ኤምቲኤችም ሰርቷል። አሁን ደግሞ በመሰረተ ክርስቶስ ኮሌጅ አስተማሪ የመጽሐፍ ቅዱስ አስተማሪ በተለያዩ ኮሌጆችም የተዘዋወረ ያስተምራል። እሱ ነው። አሁን ወንድማችን ዳዊት ጸጋዬን ከ15 ከ20 ደቂቃ አለ። እሱን ወደዚህ ጋብዛለሁ። እሱ መነሻ ሀሳቡን ያቀርባል። እግዚአብሔርን ተጠያቂ ያለማድረግ የእግዚአብሔር ጠላት መሆን ነው። እግዚአብሔርን ነፃ ለማድረግ በተሟገጥን ቁጥር እግዚአብሔር ያዝንብናል። ለዚህም የኢዮብን ተከራካሪዎች ምስክር መጥራት በቂ ነው። እኔ እንዳየው ኃጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ፣ በእግዚአብሔርም እስትንፋስ ይጠፋሉ፣ በቁጣው መንፈስ ያልቃሉ።
ይህን ያለው እንግዲህ ራሱን የእግዚአብሔር ጋሻ ጃግሬ አርጎ የቆመው ኤልፋዝ ነው። እነሆ እግዚአብሔር የሚገስጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለውን የአምላክን ተግሳጽ አትናቅ ሲል ተጨማሪ ወቀሳ ለኢዮብ በማቅረብ እግዚአብሔርን ትክክልና ነፃ ያደርገዋል። በልዳዶስም እንዲሁ በእውኑ እግዚአብሔር ፍርድን ያጣምማልን? ሁሉን የሚችል አምላክ ጽድቅን ያዛባልን? በማለት ለእግዚአብሔር በመቆም ኢዮብን ይገስጸዋል። ሶፋርም ከእግዚአብሔር ዘንድ የበደለኛ ሰው እድል ፋንታ ከእግዚአብሔርም የተመደበ ርስቱ ይህ ነው ሲል ሶስተኛው የእግዚአብሔር ተከላካይ ይሆናል። እንዲህ እየተፈራረቁ የእግዚአብሔር ጠበቃ ሆነው እስከ መጨረሻው ምዕራፍ ድረስ ይጓዛሉ። የተደመደመው ግን በተቃራኒው ነው። የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቀኝ እስከ መቼ ነው? እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ ምን ነው በመካከላችን በተገኘ በማለት የተናገረው ኢዮብን አሜን ሃሌሉያ ብሎ በመቀበል እግዚአብሔር የኢዮብን ጓደኞች ኩም አድርጓቸዋል። እግዚአብሔር ቴማናዊ ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ አልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነደዋል በማለት እግዚአብሔር ለእርሱ የተሟገቱለትን ሰዎች ፊት ነስቷቸዋል። ፊቱንም የመለሰላቸው እግዚአብሔር ባዘዛቸው መሰረት የሚቃጠል መስዋዕት ካሳረጉና ኢዮብ ከጸለየላቸው በኋላ ነበር። እንግዲህ እውነቱ ይህ ነው። እግዚአብሔርን ለምን ብሎ የጠየቀው ኢዮብ በእግዚአብሔር ዘንድ ትክክል ነህ ሲባል የእግዚአብሔር ቲፎዞ የሆኑትን ግን እግዚአብሔር ራሱ ተሳስቷቸዋል ብሏቸዋል። መጽሐፍ ቅዱስ ራሱ እግዚአብሔርን የሚጠይቅ መጽሐፍ ነው። ሰቆቃወ ኤርምያስ ጌታ እንደ ጠላት ሆነ፣ አቤቱ እይ፣ በማን ላይ እንደዚህ እንዳደረግ ተመልከት፣ በቁጣ ቀን ገደልካቸው፣ ሳትራራ አረድካቸው ሲል ኤሎሄ ይላል። በቁጣው በትር መከራ ያየ ሰው እኔ ነኝ። ብርሃን ወደ ሌለበት ወደ ጨለማ መርቶ ወሰደኝ። ዘወትር ቀኑን ሁሉ እጁን በላይ መለሰ። ስጋዬንና ቁርበቴን አስረጀ፣ አጥንቴን ሰበረ፣ ቅጥርን ሰራብኝ። በሐሞትና በድካምም ከበበኝ። ቀድሞ እንደነበሩ በጨለማ አኖረኝ። እንዳልወጣ በዙሪያዬ ቅጥር ሰራብኝ። ሰንሰለቴን አከበደ። በጠራሁትና በጮኩ ጊዜ ጸሎቴን ከለከለ። መንገዴን በተጠረበ ድንጋይ ዘጋ፣ ጎዳናዬንም አጠበበ። እንደሚሸምቅ ድብ እንደተሸሸገም አንበሳ ሆነብኝ። መንገዴን ለወጠ፣ ገነጣጠለኝም። ባድመ አደረገኝ፣ ቀስቱን ገተረ፣ ለፍላጻውም እንደ ጊጤ አደረገኝ። ለወገኔ ሁሉ ማላገጫ፣ ቀኑንም ሁሉ መሳለቂያ ሆንኩ። ምሬት ሞላብኝ፣ በእሬትም አጠገበኝ ይላል ሰቆቃው ኤርምያስ። ኢሳይያስም ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለህ፣ እርሱ እንደ አንበሳ አጥንቴን ሁሉ ሰበረ፣ ማደሪያዬ ተነቀለች። ዕንባቆምም አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማማነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። ይሄ እንግዲህ ለምስክርነት እግዚአብሔርን ተጠያቂ እንዴት የማድረግ መጽሐፍ ቅዱሳዊ ላይሰንስ እንዳለ ለማሳየያ የተጠቀምኩበት ነው። እንደገና ደግሞ ለእግዚአብሔር የተሟገቱት ሰዎች እግዚአብሔር እንዴት እንዳልተቀበላቸውና እግዚአብሔርን ግን የጠየቀውን ኢዮብን እግዚአብሔር እንዴት እንደተቀበለው ለማሳየት የሞከርኩበት ነው። መጽሐፍ ቅዱስ የሰው ልብ እጅግ ክፉ ነው
ማንስ ያውቀዋል ይላል። ይኸው መጽሐፍ ቅዱስ እግዚአብሔር ራሱ የክፋት ምንጭና ፈጣሪ መሆኑን ደግሞ ይነግረናል። ስለዚህ ሰው መምሰል ያለበት እግዚአብሔርን ነውና ሰው ክፉ ቢሆን አይገርምም፣ ከአምላኩ የተማረው ነውና። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም፣ ብርሃንን ሰራው፣ ጨለማውንም ፈጠርኩ፣ ደህንነትን እሰራለሁ፣ ክፋትንም እፈጥራለሁ፣ እነዚህን ሁሉ ያደረግኩ እግዚአብሔር እኔ ነኝ ይላል ትንቢተ ኢሳይያስ 45:7 ላይ። የብሉይ ኪዳን መጽሐፍት በተለይም የትንቢት መጽሐፎች በአብዛኛው በመዓት፣ በመቅሰፍት፣ በማጥፋት፣ በማውደም፣ በመጨፍጨፍ፣ በማረድ በአጠቃላይ በግፍ የተሞላ ነው። ይህንንም ደግሞ የሚያደርገው እግዚአብሔር መሆኑን ራሱ እግዚአብሔር ይነግረናል። ብዙ ነው ለዚህ ማስረጃው፣ ግን አንድ ሁለት ብነግራችሁ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባቸዋለሁ፣ ሐሳብንም አሳብብባቸዋለሁ። እግዚአብሔር እንዲህ ይላል፣ ይህን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣው እንዲሁ የተናገርኩላቸውን በጎነት አመጣለሁ የሚል ብዙ አለ። ለጊዜው ይሄ በቃል እንዳስፈላጊነቱ ግን መጨመር ይቻላል። መዝጊያ የማረገው ይህንን ስቶሪ ይህን ታሪክ አንብቤ ነው። መሳፍንት 12 የእግዚአብሔር መንፈስ በዮፍታሔ ላይ መጣ፣ እርሱም ገላአድንና ምናሴን አለፈ፣ በገላአድም ያለውን ምጽጳን አለፈ፣ ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም በእውነት የአሞንን ልጆች በእጄ አሳልፈ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውንም ለእግዚአብሔር ይሆናል፣ ለሚቃጠልም መስዋዕት አቀርበዋለሁ ብሎ ለእግዚአብሔር ስእለት ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ፣ እግዚአብሔርም በእጁ አሳልፎ ሰጣቸው። ከአሬርም እስከ ሚንትና እስከ አቢል ክራምም ድረስ 20 ከተሞችን በታላቅ አገዳደል መታቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ፣ እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእሱም አንዲት ብቻ ነበረች፣ ከሷም በቀር ወንድ ወይም ሴት ሌላ ልጅ አልነበረውም። እሷንም ባየ ጊዜ ልብሱን ቀዶ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያው መመለስ ዘንድ አልችልም፣ በጣም አዋረድሽኝ አስጨነቅሽኝም አላት። እሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደተናገርክ አርግብኝ አለችው። አባቷንም ይህ ነገር ይደረግልኝ ከዚህ ሄጄ በተራሮቼ ላይ እንድወጣ እንድወርድ ከባልንጀሮቼም ጋር ለድንግልና እንዳለቅስ 2 ወር አሰናብተኝ አለችው። እሱም ሂጂ አለ። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄደች፣ በተራሮችም ላይ ለድንግልናዋ አለቀሰች። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች፣ እንደ ተሳለውም ስእለት አደረገባት። እርሷም ወንድ አላወቀችም ነበር። እንግዲህ ምን ስለዚህ ታሪክ ምን ልመለባችሁ፣ ግን ለአብርሃም የራራው እግዚአብሔር ዮፍታሔ ላይ ግን ጣዖት ይመስል የደም መስዋዕት ሲቀበል እናነባለንም። እግዚአብሔር ለአብርሃም አንድ ልጅን አልከለከልከኝምና ብሎ ሊሰዋው ያመጣውን ልጁን ይስሐቅን በበግ መስዋዕት ይቀይርለታል። ዮፍታሔ የነበረችው እንዲሁ ብቸኛ ልጁ ነበረች። እዚህ ጋር እግዚአብሔር ከራሱ አላነሰምን? በአንዲት ምስኪን ታዳጊ ልጅ የደም መስዋዕትነት የሚረካ እግዚአብሔር አይታያችሁምን? ይህች ልጅ የእናንተ ልጅ ብትሆን ወይም ልጅቷን ራሷን እናንተ ብትሆኑ ምን ትላላችሁ? ምንስ ታደርጋላችሁ? ይስሐቅን የተካው በግ ምን ነው ለዚህች ልጅ ሲሆን ጠፋ? አባቷ ዮፍታሔስ ካራውን አንገቷ ላይ ሲያሳርፍ እጁ እንዴት ታዘዘለት? ልጄን የሚበላ የማመልከው ይህ እግዚአብሔር ማን ነው ሲል እንዴት ቆም ብሎ አልጠየቀም? እግዚአብሔር እስከዚህ በኋላ እንዴት እግዚአብሔር ሆኖ ሊቀጥል ቻለ? እኛ የምናውቀው ወላጅ ለልጁ መስዋዕት ሲሆን ነው። እዚህ ስፍራ ግን ወላጅ ልጁን መስዋዕት አደረገ፣ ለዚያው ለእግዚአብሔር። ይህ
ዘላለማዊ ድንጋጤ ላይ አይጥልምን? ዘላለማዊ የቁጣ ትኩሳት አይለቅምን? በእግዚአብሔር ላይ ሰልፍ፣ በእግዚአብሔር ላይ አመጽ ቢጠራ ምን ይገርማል? አቤቱ ከእግዚአብሔር የሚታደገን ማን ነው? ጨርሻለሁ። እንግዲህ እኔ የማቀርበው ሀሳብ በአብዛኛው የኢኬይና የስቃይ ጣጣ መጽሐፍ ላይ የተመሰረተ ነው። እናም ትንሽ ለዚህ እንትን እንዲሆን የተጨመቀ ነው። መግቢያ ጽሁፍ ነው ማነበው፣ መግቢያ ያቀርባለሁ። ከዛ እግዚአብሔር ለክፋት ተጠያቂ መሆን የማይችልባቸውን 5 ነጥቦችን አነሳለሁ። ከዛ በኋላ መደምደሚያ አደርጋለሁ ማለት ነው። እግዚአብሔር ስለ ኢኬይ ተጠያቂም ተወቃሽም ሊሆን አይችልም የሚል ነው ርዕሱ። በዘመናት መካከል በርካቶች እግዚአብሔርን ፍርድ ቤት ለማቆም ጥረት አድርገው ያውቃሉ። እግዚአብሔር ለፍርድ መቅረብ ያለበት ለየትኛው ግብረ ገባዊ በደሉ እንደሆነ ማስረዳት የቻለ ፍጡር ግን እስካሁን አላገኘንም። አንዳንዶች የሰው ልጆች በፈቃዳቸው የፈጸሟቸውንና እየፈጸሟቸው ያሉ ነገሮችን በሁሉን ቻይነቱ ጣልቃ ገብቶ ማስቆም ባለመፈለጉ ምክንያት ደካማና ልፍስፍስ አድርገው ይከሱታል። ሌሎች ደግሞ የሰው ልጆች በፈቃዳቸው ባደረጉት ነገር ላይ ፍትሃዊ ፍርድ በማምጣቱ ምክንያት እንደ ጨካኝና እንደ አረመኔ አምላክ አድርገው ይከሱታል። የትኛውም ከሳሽ ግን እግዚአብሔር በማንነቱና በባህሪዩ ግብረ ገባዊ ብልሽት ያለበት ክፉና አመፀኛ አምላክ ስለመሆኑ በመጽሐፍ ቅዱሳዊና በታሪካዊ ማስረጃ አቅርቦ እግዚአብሔርን ፍርድ ፊት ለማቆም አልቻለም። የሁሉም ከሳሾች ጥቆማ በአጽናፈ ዓለሙና በሰው ልጆች ላይ እንዲህና እንዲያ ያለ ነገር እየሆነ ስላለ ይከሰስ የሚል ነው። እግዚአብሔር ከተጠየቀ መጠየቅ ያለበት ሁሉን ቻይ አምላክ ሆኖ ሳለ ኢኬይና ክፋትን አመጽና ኃጢአትን በአጥጋቢ ሁኔታና በተገቢ መልኩ መቅጣት ባለመፈለጉ ነው እንጂ በመቅጣቱ አይደለም። እግዚአብሔር እጅግ ታጋሽ ባለብዙ ምሕረትና ለቁጣ የዘገየ ከመሆኑ የተነሳ በሰው ልጆች ታሪክ እጅግ ሰቅጣጭ የሆኑ ነገሮች ተከናውነዋል፣ እየተከናወኑም ይገኛል። እንደ ሪቻርድ ዳውኪንስ፣ ሳም ሃሪስ፣ ክሪስቶፈር ሂችንስ እና ዳንኤል ዴኔት ያሉ የአዲሱ ኢአማንነት አቀንቃኞች የብሉይ ኪዳን ታሪኮችን እየጠቀሱ እግዚአብሔርን ስለ ጨካኝነቱና ኢፍትሐዊነቱ ቢከሱትም እንደ አዶልፍ ሂትለር፣ ስታሊን፣ ፖል ፖት እና ማኦ ዜዱንግን ጠቅሰው ግን የሰው ልጆች ላይ ላደረሱት ወደር የለሽ ግፍና በደል ተጠያቂ አያደርጓቸውም። እግዚአብሔር ከተጠየቀ መጠየቅ ያለበት እንደዚህ ባሉ ከአውሬ በከፉ ነፍሰ በላ ሰዎች ላይ የእሳት ድኝ አውርዶ ባለመፍጀቱ ወይም ገና በሕፃንነት በማህፀን እያሉ እንዲጨነግፉ ባለማድረጉ እንጂ ክፉ አድራጊ የሆኑ ልጆች ላይ ፍትሃዊ ፍርድ በማምጣቱ ምክንያት ሊሆን አይገባም። ስታሊን ሃዌርዋስ ወይንም ሃዌርዋስ ያው ክርስቲያን ኤቲክስ ላይ ብዙ ስራ የሰራ ሰው ነው። ስለ እግዚአብሔር ሳስብ ዘውትር ከሚያሳስቡኝ ነገሮች አንዱ እግዚአብሔር ስበዛ ጸባየ ሰናይ መሆኑ ነው በማለት ገልጾ ነበር። እግዚአብሔር ለኢኬይ ተጠያቂም ተወቃሽም ሊሆን የማይችልባቸውን ምክንያቶች ከዚህ በታች አቀርባለሁ። አንደኛ፣ እግዚአብሔር ኢኬይን አልፈጠረውም። መጽሐፍ ቅዱስ በስነ ፍጥረት ትርክት ይጀምራል። ዘፍጥረት ምዕራፍ 1 እስከ 2 በአጽናፈ ዓለሙ ያለውን የፍጥረት ታሪክ ይነግረናል። በዘፍጥረትና ከዘፍጥረት ውጭ ባሉ የፍጥረት ትርክቶች ውስጥ ግን እግዚአብሔር የተበላሸና ክፋት ያለበትን ነገር ሲፈጥር አንመለከትም። የዘፍጥረት ጻፊ እግዚአብሔርም ያ መልካም እንደሆነ ያየ የሚለውን ለ6 ጊዜያት ያክል ይጠቀማል። እግዚአብሔር ፍጥረትን የመፍጠር ሂደት የጨረሰው ሰውን ፈጥሮ ነው። ሰው ከተፈጠረ በኋላ ደግሞ እግዚአብሔር ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር በሚል ገልጸዋል። ስለዚህ የሰው ልጅ ሲፈጠር እንከንና ክፋት አልባ ፍጹም ነበር። ቁሳዊ ማንነት ካላቸው ውጭ ያሉ መንፈሳዊያን ፍጥረታትም ጭምር በእግዚአብሔር እንደተፈጠሩ መጽሐፍ ቅዱስ ይነግረናል። ነገር ግን ቁሳዊም ሆነ መንፈሳዊያን ፍጥረታት ሲፈጠሩ ብልሽት ያለባቸው ክፋትን ያነገቡ አይደሉም። እግዚአብሔር ሰውን በመልኩና በምሳሌው ሲፈጥር የራሱ ፈቃድ፣ እውቀትና ስሜት ያለው አድርጎ ነው የፈጠረው። ከሰዎች ውጭ ያሉ መንፈሳዊያን ኃይላትም ማለትም መላእክትም ቢሆኑ ፈቃድ፣ እውቀትና ስሜት ያላቸው መናፍስት ናቸው። እግዚአብሔር ኢኬይን አካል ያለው ኑባሪ አድርጎ ባለመፍጠሩ ምክንያት ኢኬይ በእግዚአብሔር የተፈጠረ ህላዌ አይደለም። ኢኬይ ወይም ክፋት መልካም ሆነው የተፈጠሩ ፈቃዳዊ ፍጡራን እግዚአብሔርን ባለመታዘዝ ባደረጉት ፈቃዳዊ ውሳኔ ወደ ማንነት የገባ ብልሽት ነው። ስለዚህ እግዚአብሔር ኢኬይን አካል አበጅቶ ስም ሰጥቶት ባለመፍጠሩ ተጠያቂ ሊሆን አይችልም። ሁለተኛ፣ እግዚአብሔር ኢኬይን አይፈጽምም። የመጀመሪያው አልፈጠረውም ነው።
እግዚአብሔር ፍጹምና ቅዱስ አምላክ ነው። እንከን ወይም ጉድለት የለበትም። ክፉ ምኞትም ሆነ አመጽ የለበትም። እግዚአብሔር ማንነቱ ፍጹም ነው፣ ፍጹምና ነው። ከዚህም በተጨማሪ የእግዚአብሔርን ባህሪያት ማዕከላዊ ሆኖ በመጽሐፍ ቅዱስ የተጠቀሰ እውነት እግዚአብሔር ፍቅር ነው የሚለው ነው። እግዚአብሔር ፍጥረቱም ሆነ የሰው ልጆችን የመጉዳት ዓላማና ግብ የለውም። በመሆኑም እግዚአብሔር በክፋትና በቅናት በአመጽ ተነሳስቶ ክፋትን መፈጸም አይችልም። ሆኖም ግን እግዚአብሔር የሚፈርድ ፍትሐዊ አምላክ ስለሆነ የላቀው መለኮታዊ ዓላማ ለመፈጸምና በሰዎች በአመፀኞችና ኃጢአተኞች ላይ ፍትሐዊ ፍርድ ለማምጣት በፈቃዳቸው ክፋት ለማድረግ የሚችሉ ኃይላትን ይጠቀማል። ይህን ሲያደርግ ግን እነዚህ ፈቃዳዊ ኃይላት ክፋትን እንዲፈጽሙ በመለኮታዊ ኃይሉ ተጠቅሞ ፈቃዳቸውን ጠምዝዞ አይደለም። ሰዎች ያንን ክፋት በፈቃዳቸው ኃይላቸውን ተጠቅመው ይፈጽማሉ። በዚያ ሰዎች ፈቃድ በኩል ደግሞ እግዚአብሔር ዓላማውን ይፈጽማል። ለምሳሌ እግዚአብሔር አመፀኛውን የይሁዳ ሕዝብ ለመቅጣት ባቢሎንን እንደ በትር ተጠቅሟል። ነገር ግን ባቢሎን የይሁዳን ሕዝብ ወደ ምርኮ የወሰደው በዘመኑ የነበረውን ዓለም በወረራ እየገዛ ግዛቱን እያስፋፋ ያለ ታላቅ መንግስት ስለሆነ ነው። የእግዚአብሔር በትር የሆነው ባቢሎን ኃይሉን አላግባብ ተጠቅሞ በምድሪቱ በደል በመፈጸሙ ምክንያት እርሱ ራሱ መቀጣት ነበረበት። ስለዚህ እግዚአብሔር የፋርስን መንግስት አስነስቶ ባቢሎንን ስለ ኢፍትሐዊነቱ ቀጥቶታል። ሶስተኛ እግዚአብሔር ባህሪዩ ስለማይፈቅድ ለክፋት ተጠያቂ መሆን አይችልም። እግዚአብሔር በባህሪዩና በማንነቱ ፍጹም ነው፣ አይለወጥ ነው። ፍጹምናም በጊዜ ሂደት ወደ ሙላት የሚመጣ ወይም ደግሞ በጊዜ ሂደት እየቀነሰ የሚሄድ አለዚያም የሚጎድፍ አይደለም። እግዚአብሔር ፍቅር ነው። በእርሱ ህይወት ውስጥ እኔነት፣ ጥላቻና ክፉ ሀሳብ የለም። እግዚአብሔር ቸር ነው። በማንነቱ ውስጥ ንፉግነት የለም። እግዚአብሔር ቅዱስ ነው። በማንነቱ ውስጥ ቅንጣት ያክል ርኩሰት ወይንም ብክለት የለም። እግዚአብሔር ጻድቅ ነው። በማንነቱ ውስጥ አመጽ ወይንም ክፋት ኃጢአት የለም። እግዚአብሔር ለይከይ ተጠያቂና ተወቃሽ የምናደርግ ከሆነ እግዚአብሔር በማንነቱ እንደ ማንኛውም ፍጡር ክፋት ማድረግ የሚችል ሊሆን ነው ማለት ነው። ክፋትን መፈጸም የሚችልና ለክፋት ተጠያቂና ተወቃሽ የሚሆን እግዚአብሔር መጽሐፍ ቅዱሳዊውንና ታሪካዊውን አስተምሮተ እግዚአብሔርን በወጉ ባላወቁ ድኩማን ሰዎች አእምሮ ውስጥ የተፈጠረ እግዚአብሔር እንጂ በመጽሐፍ ቅዱሳችን ውስጥ የተገለጠውና በታሪክ የምናውቀው እግዚአብሔር ሊሆን አይችልም። ክፋትን ማድረግ የሚችልና ለክፋት ተጠያቂ መሆን ያለበት እግዚአብሔር ኃጢአትና አመጹን የምናዘዝለት ሌላ መሐሪና ይቅር ባይ አምላክ የሚያስፈልገው ባዕድ እግዚአብሔር እንጂ ኃጢአትና በደላችንን እየተናዘዝን ምሕረትና ይቅርታ የምንለምነው የመጽሐፍ ቅዱሱ እግዚአብሔር ሊሆን አይችልም። ክፋትን ማድረግ የሚችልና ለክፋት ተጠያቂ መሆን የሚችል እግዚአብሔር እንደ ሂትለር፣ እንደ ስታሊን፣ እንደ ኢዲ አሚን ዳዳ ለፍርድ መቅረብ ያለባቸው መቅረብ ያለበት ጨካኝና ክፉ ነው። ይህ እግዚአብሔር በሰዎች አእምሮ ውስጥ የተፈጠረ ቅዠት እንጂ የመጽሐፍ ቅዱሱና የክርስትና እግዚአብሔር ሊሆን አይችልም። የክፋት ምንጭ የሆነ ለክፋት ተጠያቂ የሚሆን እግዚአብሔር ለክፋቱና ለኃጢአቱ አዳኝና ቤዛ የሚያስፈልገው አመፀኛ እግዚአብሔር ነው። ይህ እግዚአብሔር የእስራኤልን ሕዝብ ወዶ ለሕዝቡ ዋጋ የከፈለ ኃጢአተኛውን ዓለም ለማዳን ወዶ ልጁን በመግደል የድነትና የቤዞት መንገድ ያመቻቸ አፍቃሪና አዳኝ እግዚአብሔር ሊሆን አይችልም። በመሆኑም በመጽሐፍ ቅዱሳችን ውስጥ የተገለጠውና ቤተክርስቲያን ለዘመናት ስታምነውና ስታመልከው የኖረችው እግዚአብሔር የኢከይ ምንጭ ያይደለ ክፉ አድራጊዎችን የሚቀጣ በማንነቱ ፍጹም ንጹሕ ቅዱስና ጻድቅ እግዚአብሔር እንጂ በኢከይ ምክንያት ለፍርድ መቅረብ ያለበት አምላክ አይደለም። አራተኛ መጽሐፍ ቅዱሳዊ አይደለም። ለኢከይ እግዚአብሔርን ተጠያቂ ማድረግ እግዚአብሔርን ስለ ክፋትና ኢፍትሐዊነት የሚከሱ ሰዎች የራሳቸው የሆነ መጽሐፍ ቅዱሳዊ የንባብ መንገድና ስነ አፈታት አላቸው። መጽሐፍ ቅዱሳዊ መንባባትን የሚፈቱት ትክክለኛውን ታሪካዊ፣ ሰዋሰዋዊ፣ ስነ ጽሁፋዊና ነገረ መለኮታዊ የስነ አፈታት ስልት መሪ ተከትለው ሳይሆን ለሙግታቸውና ለክሳቸው በሚያመች መንገድ ነው። በዚህም ምክንያት የመጽሐፍ ቅዱስ ጸሐፊዎችና ተደራሲያን የማያውቁትን አዲስና ባዕድ ትርጓሜ ይሰራሉ። ይህ በኢአማንያን ብቻ ሳይሆን ኢየሱስ ብቻዎች የይሖዋ ምስክሮችና እስላሞች ጭምር የሚከተሉት ስልት ነው። አምስተኛ ፍትህ ትርጉም ያጣል እግዚአብሔር ለክፋት ተጠያቂ ከሆነ። መጽሐፍ ቅዱስ እግዚአብሔር በአመፀኞች፣ በግፈኞች፣ በክፉዎችና በኃጢአተኞች ላይ ፍትሃዊ ፍርድ የሚያመጣ አምላክ ስለመሆኑ ያትታል። በታሪክም የታየው ይሄ ነው። እግዚአብሔር ይህንን ማድረግ የቻለው እና የምችለው እርሱ የሚሲትበት ግብረ ገባዊ ችግር የሌለበት ፍጹምና ጻድቅ አምላክ ስለሆነ ነው። ሆኖም ግን እግዚአብሔር ራሱ ተጠያቂነት የሚያስከትል ግብረ ገባዊ ግድፈት ያለበት አምላክ ከሆነ በሂትለር ላይ፣ ስታሊን ላይ፣ ፖልፖት ላይ፣ በነፍሰ ገዳዮች ላይ፣ በዘራፊዎች ላይ፣ የሰው ልጆች አካል ነጋዴዎች ላይ፣ ህፃናትና ሴቶች ደፋሪዎች ላይ፣ ጦርነት በሚያውጁ አመፀኛ መንግስታት ላይ የሚፈርድበት ግብረ ገባዊ ንጽህና አይኖረውም ማለት ነው። ስለዚህም ለኢከይ ተጠያቂ መሆን ያለበት እግዚአብሔር
እርሱ ራሱ ፈራጅና ዳኛ የሚያስፈልገው አመፀኛና ክፉ ኃይል ይሆናል እንጂ በአመፀኞችና በክፉዎች ላይ መፍረድ የሚችል ግብረ ገባዊና ፍትሃዊ አምላክ መሆን አይችልም። መጽሐፍ ቅዱስና ክርስቲያናዊ እምነት ግን እግዚአብሔር በአጽናፈ ዓለሙና በአመፀኞች ላይ በቅንነት በቅድስናና በፍትሃዊነት የሚፈርድ አምላክ አድርጎ ያቀርባል እንጂ ለፍርድ የሚቀርብ ጉድለት ያለበት አድርጎ አያቀርብም። ማጠቃለያ፣ በእግዚአብሔር ልብ ውስጥ አመፅ የለም፣ ባህሪዩም ክፋትን አያመነጭም። እርሱ ለፍጥረት መልካም የሚያስብ አምላክ ነው። ፍጥረትን ሆን ብሎ በተወጠነ መልኩ የመጉዳት ዓላማ የለውም። እግዚአብሔር ከአጽናፈ ዓለሙና በፍጥረቱ ጋራ ባለው ግንኙነት ብዙ በደል፣ ክህደትና አመፅን ያስተናገደ ስቁይ ፍቅር ነው። ብዙ ዋጋ ከፍሎ በወደደው ህዝቡ የተከዳ አምላክ ነው። በመስቀል ሞቱ በዋጃቸው ህዝቡ ዕለት ዕለት የሚከዳ አምላክ ነው። በመጨረሻም ለፍርድ መቅረብ ያለብን በመከረኛው ዓለም ፍዳ እያየ የኖርን እኛ ሳንሆን እግዚአብሔር ራሱ ነው በማለት ለተጎነጩት የግብፅ ጽዋ ተገቢውን አቤቱታ አቅርበው ያውቃሉ ሰዎች። ይህን እውነት ጆን ስቶት አስገራሚ በሆነ መልኩ ገልጸዋል። እንደሚከተለው ላንብብ። የመጨረሻ ፖይንቴ ነው። በዘመን መጨረሻ በቢሊዮን የሚቆጠሩ ሰዎች በእግዚአብሔር ዙፋን ፊት ተሰበሰቡ። አብዛኞቹም ከዙፋኑ ፊት ከሚወጣው አንጸባራቂ ብርሃን የተነሳ ወደ ኋላቸው አፈገፈጉ። ጥቂቶች ግን ከቦታቸው ንቅንቅ ሳይሉ በድፍረት መናገር ጀመሩ። ፊታቸው ላይ አንዳችም ፍርሃት አይታይም፣ ቁጣ ሞልቶባቸው ነበር። አንዲት ወጣት ከመካከላቸው በታላቅ ድምፅ እግዚአብሔር በእኛ ላይ እንዴት ሊፈርድ ይችላል? እርሱ ስለ እኛ መከራ ምን ያውቃል? ስትል ጠየቀች። የልብሷንም እጅጌ ከፍ አድርጋ በናዚ ማሰቃያ ካምፕ ውስጥ በክንዷ ላይ የነቀሷትን ቁጥር ካሳየች በኋላ እኛ እንዴት ያለ የከፋ ስቃይና መከራ ግርፋት ያየን ሰዎች ነን አለች። በሌላ ቡድን ፈንጠር ብለው ከቆሙት መካከል ደግሞ አንድ ጥቁር ሰው ኮሌታውን ዝቅ አድርጎ የአንገቱን ጠባሳ እያሳየ የኔን ጠባሳ ተመልከቱ አለ። ባሪያ ፈንጋቾች በአንገቱ ያጠለቁት ገመድ የፈጠረው ሰቅጣጭ ጠባሳ ይታያል። ጥቁር ስለሆንኩ ብቻ ያለምንም ወንጀል ነው የተቀጣሁት ስል ተናገረ። የደረሰባቸውን ስቃይ የሚናገሩ ሌሎች በመቶዎች የሚቆጠሩ ቡድኖች በአደባባዩ ቆመው ነበር። እከይንና መከራን በመፍቀዱ ምክንያት ሁሉም በእግዚአብሔር ላይ ቅሬታ የነበረባቸው ነበሩ። በእውኑ ምቾትና ብርሃን በሞላበት እንባና ፍርሃት፣ ራብና ጥላቻ በሌለበት በዚህ ፍስሐ የሚኖር እግዚአብሔር እንዴት የታደለ ነው! ታዲያ ይህ እግዚአብሔር የሰው ልጅ በምድር ስለሚጋፈጠው ፈተና ምን ሊያውቅ ይችላል? እርሱ አድራሻው ፍስሐ በሞላበት በዚህ ሰማይ ነው ሲሉ ተናገሩ። ከዚህም በኋላ ሁሉም ቡድኖች ይህን ሙግታቸውን ወደ እግዚአብሔር ለማቅረብ ስለፈለጉ በፊቱ የሚቆሙ አንዳንድ ወኪሎቻቸውን ከመካከላቸው መረጡ። በየቡድኑ የተመረጡ ሰዎች ይበልጥ የተሰቃዩ ነበሩ። አይሁዳዊ፣ ኔግሮ፣ በሂሮሺማ ኒውክሌር የተቃጠለና ሰውነቱ በህመም የደቀቀ ሕፃን ተወክለው ተላኩ። ሁሉም በአንድ ላይ በአደባባዩ ማዕከላዊ ስፍራ ቆመው ጥቂት ከተመካከሩ በኋላ ጉዳያቸውን ለማቅረብ ተዘጋጁ። የሙግታቸው አንኳር ነጥብ እግዚአብሔር የእነርሱ ፈራጅ ለመሆን ከመቀመጡ በፊት እነርሱ ያዩትን ስቃይ መቅመስ መቻል አለበት የሚል ነው። ስለዚህም እግዚአብሔር ወደ ምድር ወርዶ እንደ ሰው መኖርን ይይ ወደሚል የጋራ ውሳኔ ላይ ደረሱ። አይሁዳዊ ሆኖ ይወለድ፣ የተወለደበት ሁኔታ ቅቡልነት የሚያጠራጥር ይሁን፣ የገዛ ቤተሰቦቹ ሳይቀር እንደ እብድ እንዲቆጥሩት የሚያደርግ ስራ ይሰጠው፣ የቅርብ ወዳጆቹ ይክዱት፣ በሐሰተኞች ይከሰስ፣ ጉዳዩ ፍትህ በማያውቁ ጨካኝ ዳኞች ይታይ፣ በአባይ ሚዛን ይፈረድበት፣ ለስቃይ ታልፎ ይሰጥ፣ አስከፊ በሆነ ሁኔታ ብቸኝነት ምን እንደሚመስል ይይ፣ በመጨረሻም ይሙት፣ መሞቱንም ብዙ ምስክሮች ያረጋግጡ። የስቁያን የወካዮች ይህን ብይን አስተላልፈው እንደጨረሱ በዙፋኑ ፊት ከተሰበሰበው ሕዝብ እጅግ ደማቅ የሆነ የድጋፍ ድምፅ ከዳር እስከ ዳር አስተጋባ። ጩኸቱንም ተከትሎ መርፌ ቢወድቅ እንኳ የሚሰማበት አይነት ረዥም ጸጥታ ሰፈነ። ማንም ሰው አንድም ቃል አልተነፈሰም። በጸጥታ ውስጥ ግን ሁሉም አንድ ነገር ተረድቶ ነበር። ለካ እግዚአብሔር ብይናቸውን አስቀድሞ ፈጽሞታል። ለጽድቁ፣ ለቅድስናው፣ ለንጽህናው ይሟገት የነበረው ኢዮብን እንድናስብ ጥሪ ያደርጋለሁ። ኢዮብም ሆነ ቤተሰቡ በደል የለሽ ንጹሐን ነበሩ። ለቅጣት የሚያበቃ ክፋት በኢዮብ ሕይወት ሆነ በቤተሰብ ዘንድ የለም። ሁሉም ግን ምክንያቱ የማይታወቅና የማይብራራ የመከራ ናዳ ወረደበት። ይህን ጊዜም ለቅጣቱ የሚያበቃ በደል የሌለበት ንጹሕና ጻድቅ መሆኑን የሚያውቀው ኢዮብ ወገቡን አሸፍጦ ደነፋ። በጻድቁ በመታመንም ገለልተኛ ዳኛ ቢኖር እኔና እግዚአብሔር ፍርድ ፊት ብንቆም እረታዋለሁ ሲል ደነፋ። በመጨረሻም እግዚአብሔር መጣ። ኢዮብ ገና በሰውነቱ በትል ተወሮ ከነቁስሉ ነው። ንብረትና ልጆቹ አልተመለሱም። እግዚአብሔር ሲመጣ ቆሞ መሟገት ነበረበት።
ያለ በደሉ ፍዳ ያየ ፍርድ የተዛባበት ፍትህ ያጣ ጻድቅ መሆኑን ጠቅሶ መሟገት ነበረበት። የሆነው ነገር ግን ሌላ ነው። እነሆ እኔ ወራዳ ሰው ነኝ፣ የምመልስልህ ምንድን ነው? እጄን በአፌ ላይ እጭናለሁ። አንድ ጊዜ ተናገርኩ አልመልስምም፣ ሁለተኛ ጊዜም ከእንግዲህ ወዲህ አልናገርም አለ። ነገሩ የምጣዱ እያለ የእንቅቡ ተንጣጣ የሚሉት አይነት ነው። ያለ በደሉ የመከራ እሳት ላይ ተጥዶ ፍዳ ያይ የነበረው ጻድቅ ሰው ሁሉን ቻዩ አምላክ አጽናፈ ዓለሙን የሚመራበትን መግቦታዊ ምስጢር ባለመረዳቱ ራሱን ጻድቅ አድርጎ እግዚአብሔርን ለፍትሐዊነት በከሰሰበት ጉዳይ ላይ ተጸጽቶ ገና ከቁስሉ ሳይፈወስ ንብረቱም ሳይመለስ አመድ ላይ ተቀመጠ። እኔ ወራዳ ሰው ነኝ፣ ስንፍናን በመናገር እጄን በአፌ እጭናለሁ በማለት ንስሐ የገባ ሲሆን የኢዮብ አይነት ጽድቅና ቅድስና የሌላቸው ድኩማን ሰዎች ላይብረሪና ማኪያቶ ቤት ተቀምጠው ኢዮብን እየጠቀሱ እግዚአብሔርን ለፍትሐዊነት ለመውቀስ መሯሯጣቸው የምጣዱ እያለ የእንቅቡ ተንጣጣ ከማለት ውጭ ምን ይባላል? አመሰግናለሁ። ያንተ አጠያየቅ እንደዛ አይመስለኝም። እግዚአብሔር ራሱ ለክፋት ተጠያቂ ነው አንተ እያልክ ያለው። መጽሐፉ ደግሞ እግዚአብሔር የክፋት ምንጭ ብቻ ሳይሆን ፈጣሪ መሆኑን ቃል በቃል ወደዛው የሚያስቀምጥ። ሶ ምን እናደርገው? ሪጀክት እናድርገው? እንቀበለው? እንመነው? ምንድን ነው ሀሳብ? ምን አይነት የመጽሐፍ ቅዱስ ንባብ ስልት እየተከተልክ ነው? እግዚአብሔር መከሰስ አለበት፣ ወደዚህ ተቃርኖ ውስጥ ገብቷል ምናምን ወደሚል የደረስከው? ስለ እግዚአብሔር መልካምነት፣ ትድግና፣ ፍትሐዊነት፣ በጎነት የተነገሩ የመጽሐፍ ቅዱስ ጥቅሶችን የት ነው ያረካቸው የሚል ነው። ስነ አፈታቱም ልክ እንደዛው ሃይፖቴሲስ አንዱ ሃይፖቴቲካል የሆነ ያተረጓጎም መንገድ ይሄ ነው ብለህ ነው የምታምነው ማለት ነው። አንዱ ይሄ ነው። እግዚአብሔር በብሉይ የፈቀደውን በሰው ልጆች ላይ ትልቅ እኩይ ያመጣውን ባርነት ለማስቆም 3000 ዓመት ከፈጀበት ከእኩይነት ተጠያቂነት እንዴት ነፃ እንደሚወጣ ብታስረዳ። ተደራሲ የተጻፈበት አውድ ያለው ነው የሌለው ነው? ዝም ብሎ አየር ላይ ነው የተጻፈው? ሁሉም ሰው እንደፈለገ እንዲፈት በእግዚአብሔር ውስጥ ሰይጣንም እግዚአብሔርም ይሄ ቶታሊ ከሎጂክም ጋር አይሄድም። ከየት አምጥተህ ነው ይሄን ያልከው? አሁን እሱ ለጠየቀኝ መልስ እየሰጠው እንደዛ አይደለም እኮ። እነሱን ጥቅሶች እንደ እግዚአብሔር ጋር ከቆጠርካቸው ከነሱ ጋር አትስማማም ወይስ ከተስማማህ ደግሞ ከሀሳብ ጋር እንዴት ታስታርቃቸዋል? ሰዓት ስላለቀ ዴቭ መልሰህ አጠቃልል።